የምሬን ነው የምላችሁ ይሄንን ቪዲዮ ከመጀመሪያው እስከ መጨረሻው ድረስ ካያችሁት በኋላ በጭራሽ ስራ አጣሁኝ አትሉ። ይሄንን ዛሬ በዚህ ቪዲዮ የምነግራችሁን ስራ ሌላ ስራ ኑሯችሁ እንደ ፓርት ታይም ስራ ልትይዙት ትችላላችሁ፣ ወይም ደግሞ እንደ ፉል ታይም ስራ ይዛችሁ ወጥራችሁ ልትሰሩበት ትችላላችሁ። የሚገርም ገቢ ይገኝበታል። ፊታችሁን ሳታሳዩ በዩቲዩብ ሆነ በሌሎች ሶሻል ሚዲያዎች ገንዘብን መስራት ትችላላችሁ። ለምሳሌ እኔ ይሄንን ቪዲዮ የሰራሁት በሁለት አፕሊኬሽን ብቻ ነው፣ ለዛውም በጥቂት ደቂቃዎች። Kara and Iram walk through a ruined canyon at dusk. Wind scrapes sand across broken armor. Something clinks behind them. 5 steps in, Kara lifts a torch. Old symbols glow on the walls. A low drumbeat echoes once. They move faster. እንደዚህ አይነት ቪዲዮዎችን ኤአይን ብቻ ተጠቅማችሁ ሰርታችሁ በዩቲዩብም ሆነ በሌሎች ሶሻል ሚዲያዎች ላይ በመጫን ምን ያህል እይታ ማግኘት እንደምትችሉ በየጊዜው በራሳችሁ ፎር ዩ ፔጅ ላይ ቪዲዮዎች ሲመጡ እያያችሁ ነው ብዬ ገምታለሁ። በነገራችን ላይ እያወራን ያለነው ስለ ሀገር አቀፍ ቻናል አይደለም፣ ዓለም አቀፍ የሆነ ፊልም እንዴት አድርገን በኤአይ ብቻ እንሰራለን ነው። ስለዚህ ዓለም አቀፍ ሆነ ማለት ደግሞ ቻናላችሁ ወይም ደግሞ ቪዲዮአችሁ የሚታየው ኢትዮጵያ ውስጥ ብቻ አይደለም፣ ዓለም አቀፍ ላይ ይታያል ማለት ነው። ስለዚህ ቻናላችሁ ምን ያህል ገንዘብ ሊያገኝ እንደሚችል እኔ ያልነግራችሁ ሁላችሁም በቀላሉ ታውቁታላችሁ ብዬ አስባለሁ። ስለዚህ እንግዲህ ቲክቶክ ላይም ሆነ ኢንስታግራም ላይ ወይም ደግሞ ዩቲዩብ ላይም ሆነ ሌሎች ሶሻል ሚዲያዎች ላይ እንደዚህ አይነት የኤአይ ፊልሞችን በመጫን በርካታ ሰዎች ብዙ ገንዘቦችን እያገኙ ይገኛሉ። እንደዚህ አይነት የሚያምሩ ፊልሞች ወይም ደግሞ የራሳችሁን ታሪክ የሚገልጽ ፊልም በኤአይ መስራት ትችላላችሁ። አሰራሩ እጅግ በጣም ቀላል ነው። እኔ በዚህ ቪዲዮ ዛሬ እያንዳንዷን ስቴፕ አሳያችኋለሁ። ከእናንተ የሚጠበቀው እኔ የምሰራቸውን ነገራቶች እያንዳንዳቸውን በጥንቃቄ መስራት ብቻ ነው። እኔ የሰራሁት ለእናንተ ይከብዳል ማለት አይደለም። እጅግ በጣም ቀላል ነው። ስልክ ካላችሁ በስልካችሁ መስራት ትችላላችሁ። ኮምፒውተር ካላችሁ በኮምፒውተር መስራት ትችላላችሁ። ከዚህም በተጨማሪ እንዳለ እዚህ ቪዲዮ ላይ የምጠቀማቸውን ግብአቶች በአጠቃላይ ቴሌግራም ላይ የማስቀምጥላችሁ ይሆናል። የቴሌግራም ቻናል ሊንካችንን ደግሞ ዲስክሪፕሽን ቦክስ ላይ እና የመጀመሪያው ኮሜንት ላይ ታገኙታላችሁ ማለት ነው። ዩቲዩብ የምትሰሩ ከሆነ የሚጠቅማችሁን መጨረሻ ላይ የሚገርም ሚስጥር እነግራችኋለሁ። አሁን በቀጥታ ወደ ቪዲዮ እንሂድ። እንግዲህ በዚህ ቻናል ከዚህ በፊት ኢንተርናሽናል የሆነ የዩቲዩብ ቻናል እንዴት አድርገን በኤአይ ብቻ መክፈት እንደምንችል እንዲሁም በሌላ ቪዲዮ ደግሞ የዩቲዩብ አውቶሜሽን አንዱን ታይፕ ብቻ አውጥተን ከአንድም ሁለት ቪዲዮዎችን በደንብ አድርገን ሰርተን ወደ እናንተ አድርሰን አሁን በዚያ ቪዲዮ ላይ አንዳንድ እየጠየቃችሁኝ ያላችሁ ሰዎች አላችሁ። ከስልክ ፐርፎርማንስ ወይም ከተለያዩ ነገራቶች አንፃር ከኔትወርክ አንፃር ብዙ ያስቸገራችሁ ነገር አለ። ያንን ደግሞ ዛሬ በዚህ ቪዲዮ ይቀርፍላችኋል ብዬ አስባለሁኝ። ምክንያቱም እዚህ ቪዲዮ ላይ የምንጠቀማቸው ኤአይ ቱሎች ሁለቱን ብቻ ነው የምንጠቀመው። ሁለቱን ተጠቅመን ግን በሜካኒዝም ከአንድ ደቂቃ በላይ የሆኑ ፊልሞችን እንዴት አድርገን ነው ጀነሬት ማድረግ የምንችለው የሚለውን በደንብ አድርጌ አሳያችኋለሁ ማለት ነው። ይህንን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቻናል አዲስ የሆናችሁ ደግሞ እንደዚህ አይነት የሚገራርሙ ቁም ነገሮች የሚመቿችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። እንግዲህ እኔ ማሳያችሁ በኮምፒውተር ነው። በኮምፒውተር ማሳያችሁ ለእናንተ ሳሳያችሁ እንዲመቸኝ ስለፈለኩኝ ነው። በስልካችሁም እንደኔው አድርጋችሁ መስራት ትችላላችሁ። ከዚህ በፊት እንደነገርኳችሁ ክሮም ላይ ገብታችሁ ክሮማችሁን ዴስክቶፕ ሳይት ታበሩታላችሁ ማለት ነው። ዴስክቶፕ ሳይት ካበራችሁት ሙሉ ለሙሉ እንደ ኮምፒውተር ይሆናል፣ አብረን እንሰራለን ማለት ነው። ከዚያ በተረፈ ደግሞ እዚህ ላይ የምጠቀማቸው ኤአይ ቱሎች በአጠቃላይ በአፕሊኬሽን ስላሉ ስልካችሁ ላይ በአፕሊኬሽን ጭናችሁ በአፕሊኬሽን መጠቀም ትችላላችሁ ማለት ነው። አፕሊኬሽኖቹን ሙሉ ለሙሉ ቴሌግራም ቻናላችን ላይ እናስቀምጥላችኋለን። እዚህ ላይ የምጠቀማቸውን እያንዳንዳቸውን ፕሮምፕት ወይም ደግሞ የምጽፋቸውን ጽሁፎች በአጠቃላይ ቴሌግራም ላይ ያስቀምጥላችኋለሁ። ለመሞከር ያህል እራሱን መጠቀም ትችላላችሁ። ካልፈለጋችሁ ደግሞ ሌሎች ታሪኮች ወይም እናንተ እንዲሰራላችሁ የፈለጋችሁትን የፊልም ርዕስ ወይም ደግሞ የፊልም ታሪክ እናንተ ራሳችሁ ስለሆነ ለኤአይ የምትሰጡት ራሳችሁ ፕሮምፕቱን ባሳምራችሁ ወይም ደግሞ እየቀየራችሁ መጻፍ መቻል አለባችሁ። ይሄን የምነግራችሁ ብዙዎቻችሁ እንግሊዘኛ መጻፍ ላይ ትንሽ የሚከብዳችሁ ሰዎች ስላላችሁ ነው። እንግሊዘኛ መጻፍ ላይ የሚከብዳችሁ ሰዎች ስላላችሁ ነው። በቻላችሁ አጋጣሚ በእንግሊዘኛ ለመጻፍ ሞክሩ። እማችሉ ከሆነ ደግሞ ሙሉ ለሙሉ ሐሳቡን በአጠቃላይ ጉግል ትራንስሌት ላይ ጻፉና ከዛም በኋላ አማርኛ ሙሉ ለሙሉ ይተረጉምላችኋል። ያንን የተተረጎምላችሁን አማርኛ ሙሉ ለሙሉ አምጥታችሁ እኔ የማስገባው የኤአይ ቱል ላይ ታስገባላችሁ ማለት ነው። ወደ ቪዲዮ እንግባ። በዚህ መልኩ ያስቀመጥኩላችሁ ቴሌግራም ላይ ያስቀመጥኩላችሁን ፕሮምፕት ተከፍቱታላችሁ። ፕሮምፕቱን እኔ በሚመቸኝ መልኩ ነው የጻፍኩት። አሁን በአንድ በቃል ባነብላችሁ ሰዓት ስለሚወስድብኝ ኮፒ ታደርጉትና ቻትጂፒቲ ላይ ፔስት ታደርጉታላችሁ። ከዛ ቻትጂፒቲ ላይ ፔስት ታደርጉት ቻትጂፒቲ እንደዚህ ታይትሉን ያመጣላችኋል።
ታደርጋላችሁ ሁለተኛውን ፕሮምፕት በነገራችን ላይ ባትቀይሯትም ችግር የለውም። ምክንያቱም ከላይ የጻፍነውን ፕሮምፕት ወደ የፊልም ሲኖች እንዲቀይርልን ስለሆነ የፈለግነው እሱን አምጥተን ኮፒ እናደርግና ከዛ ይዘመተን እዚህ ላይ ፔስት እናደርገዋለን። ልክ ከዚህ በፊት ስናደርገው እንደነበረ ማለት ነው። ከዛ ፔስት እናደርገዋለን። በዚህ መልኩ በሲን እንዳለ ያስቀምጥልናል። የመጀመሪያው ሲን እንደዚህ ነው፣ ሁለተኛው ሲን እንደዚህ ነው፣ ሶስተኛው ሲን እንደዚህ ነው እያለ ማለት ነው። ከዛ በሶስተኛ ደረጃ ምን እናደርጋለን? ግሮክ ኤአይ ላይ እንገባለን። ግሮክ ኤአይ ማለት እንግዲህ አፕሊኬሽኑን እንደነገርኳችሁ ቴሌግራም ላይ አስቀምጬላችኋለሁ። በክሮም የምትጠቀሙ ከሆነ ክሮማችሁን ቅድም እንደነገርኳችሁ ምን ላይ ታደርጉታላችሁ ማለት ነው፣ ዴስክቶፕ ሳይት ታደርጉታላችሁ። ከዛ ግሮክ ኤአይ ላይ ከገባችሁ እዚህ ያመጣላችኋል። ሬጂስተር ካላደረጋችሁ ሳይን ኢን ወይ ደግሞ ሳይን አፕ እንድታደርጉ ነው የሚጠይቃችሁ። ስለዚህ እናንተ በኢሜይላችሁ ሬጂስተር ታደርጋላችሁ ማለት ነው። በኢሜይላችን ሬጂስተር አድርገናል። ከዛም በኋላ ግሮክ ኤአይ በዚህ መልኩ ከከፈተላችሁ በኋላ እዚች ጋር ኢማጂን ወይም ደግሞ የኢሜጅ አይከኗን ኢማጂን የምትለዋን ክሊክ እናደርጋለን። ስናደርግ እዚህ ጋር ኢሜጅ ኦር ቪዲዮ የሚለው አለ። መጀመሪያ ግን እኛ ጀነሬት ማድረግ የምንፈልገው የሲናችንን የመጀመሪያ ኢሜጅ ስለሆነ ኢሜጅ እናደርጋለን። ከዛ አስፔክት ሬሾን ከዚህ የዩቲዩብ ስለምንፈልግ የዩቲዩብ አስፔክት ሬሾን እንመርጥለታለን ማለት ነው። 2:3 የምትለዋን መረጥንለት ማለት ነው። ከዛም በኋላ የመጀመሪያውን ሲን ኮፒ እናደርግና የተወሰደን ፔስት እናደርገዋለን ማለት ነው። ቅድም የከፈትነው የግሮክ ኤአይ ፕሮምፕት የግሮክ ላይ ሄደን ፔስት እናደርገዋለን። ግሮክ በዚህ መልኩ አሪፍ የሚላቸውን ኢሜጆች ጀነሬት ያደርግልናል ማለት ነው የሲናችን መጀመሪያ። ስለዚህ አንዱን ሰሌክት እናደርገውና ከዚህ ውስጥ እኔ የመጀመሪያውን ሰሌክት አደረኩኝ። የመጀመሪያውን ሰሌክት ካደረግን በኋላ ሜክ ቪዲዮ እንለዋለን። ግሮክ በራሱ ቪዲዮ ክሬት እንዲያደርግልን ስለምንፈልግ ማለት ነው። በዛ በሰጠነው ፕሮምፕት ልክ ቪዲዮ ክሬት እንዲያደርግልን ስለፈለግን ማለት ነው። ግሮክ ራሱ ይህን የመሰለ ቪዲዮ ጀነሬት ያደርግልናል ማለት ነው። ስቴፑን በደንብ ተከታተሉ። ይህንን ዳውንሎድ እናደርገዋለን። ዳውንሎድ ካደረግን በኋላ ትልቁ ፈተና የሚጀምረው እዚህ ጋር ነው። ግሮክ በባህሪው እንደዚህ አጫጭር ቪዲዮዎችን ነው ጀነሬት የሚያደርግልን። ረጅም እኛ ደግሞ የምንፈልገው ረጅም ፊልም ነው። ፊልማችን ልክ ከነዚህ ከሁለት ሰዎች ተነስቶ መቀጠል አለበት አይደለ? ከነዚህ ከሁለት ሰዎች እንዴት አድርገን ነው የምንቀጥለው የሚለውን ነገር ስነግራችሁ መጀመሪያ ምንድን ነው የምናደርገው እዚህ ጋር ይህም ቪዲዮ እስከ መጨረሻው ድረስ እንጎትተዋለን። ማለትም እስከ መጨረሻው ድረስ ፕላይ እናደርገውና መጨረሻ ላይ ያለችዋን ፍሬም እንይዛታለን። ምክንያቱም ያቺ እኛ ቀጣይ ጀነሬት ማድረግ የምንፈልገው ቪዲዮ ከዚህ ከመጨረሻው ሲን ላይ ተነስቶ ነው ጀነሬት እንዲሆን የምንፈልገው ማለት ነው። ስለዚህ የመጨረሻዋ ሲን ላይ ካቆምነው በኋላ ቪዲዮአችንን ምን እናደርጋለን ማለት ነው? ምን እንላለን? ኮፒ ቪዲዮ ፍሬም እንላለን ማለት ነው። እዚህ ጋር ኮፒ ቪዲዮ ፍሬም እንልና የመጀመሪያው የግሮክ የመጀመሪያው ፋቮራይት ወይ ደግሞ ኢማጂን ላይ እንገባለን ማለት ነው። ወይ ኢማጂን ወይ ፋቮራይት ላይ ከገባን በኋላ ምን እናደርጋለን? ያንን ፍሬሙን ፔስት እናደርገዋለን። ከዛ በዚህ መልኩ ፔስት ያደርግልናል ፍሬሙን ማለት ነው። ወዴት መቀየር እንዳለበት ደግሞ ሁለተኛ ሲን ቻት ጂፒቲ ሰጥቶናል። ያንን ሁለተኛ ሲን እናመጣውና ግሮክ ላይ እዛ ኮፒ ያደረግነው ፍሬም ላይ ፔስት እናደርገዋለን ማለት ነው። በዚህ መልኩ ቀጣይ ቪዲዮአችንን ሁለተኛ ሲናችንን ጀነሬት ያደርግልናል ማለት ነው ግሮክ። ስለዚህ ዳውንሎድ እናደርግና አሁንም የመጨረሻውን ፍሬም እንወስዳለን ማለት ነው። ይህም ቪዲዮ እስከ መጨረሻ ድረስ እንለጥጠውና ወይም እስከ መጨረሻ ድረስ ይዘነው እንሄድና ከዛም በኋላ ምን እናደርጋታለን? ይቺን ፍሬሟን እንወስዳለን ማለት ነው። ኮፒ ቪዲዮ ፍሬም እንለዋለን። ከዛ ቀጥታ የመጀመሪያው ጋር ይቺን በተን ነክተን የመጀመሪያው ጋር እንሄድና ደግሞ አሁንም ፔስት እንለዋለን ማለት ነው። ፎቶአችን ወይም ደግሞ የቪዲዮ ፍሬማችን ግሮክ ላይ ፔስት ሆኗል ማለት ነው። ይህንን ቪዲዮ ደግሞ እንዲቀይርልን የምንፈልገው ደግሞ ቻት ጂፒቲ ላይ ያለ ፕሮምፕት አለ። ስለዚህ ያንን ሶስተኛ ሲን የሚለውን ፕሮምፕት ኮፒ አድርገን እዚህ ጋር ፔስት እናደርገዋለን ማለት ነው። ከትንሽ ቆይታ በኋላ ግሮክ ይህንን የመሰለ ቪዲዮ ጀነሬት ያደርግልናል ማለት ነው። 3 ቪዲዮ ጀነሬት አድርገናል። 3ቱንም የተነሳ ነው ከእያንዳንዱ ቪዲዮ ላይ ነው። ከዚህ በኋላ ያለው ይከብዳቸዋል ብዬ አላስብም። በሲን እንዳለ እየደጋገምን ሁሉንም እንሰራለን ማለት ነው።
ሁሉንም በዚህ መልኩ በሲን ከሰራን በኋላ እንደዚህ ቪዲዮዎችን እነዚህን የመሰሉ ቪዲዮዎችን ጄኔሬት አድርገናል ማለት ነው። አሁን የሚቀረን ቀጣዩ ስቴፕ ደግሞ ይህንን ትረካ ሊተርክልን የሚችል ኦዲዮ ያስፈልገናል። ድምፅ ወደ ሁለተኛው ኤአይ ቱል ልንገባ ነው ማለት ነው። የመጀመሪያው ኤአይ ቱል ግሮክ ነው። ያው ጄኔሬት ለማድረግ ያው ቻትጂፒቲን ተጠቅመናል። ቻትጂፒቲ ለሁላችሁም ቀላል ነው። ኦዲዮ ጄኔሬት የምናደርግበትን አንድ ኤአይ መጠቀም አለብን ማለት ነው። ያ ኤአይ ደግሞ ምንድነው ማለት ነው? ጎግል ስቱዲዮ ይባላል ማለት ነው። ስለዚህ ጎግል ኤአይ ስቱዲዮ ብለን ሰርች እናደርጋለን ክሮም ላይ ማለት ነው። ጎግል ኤአይ ስቱዲዮ ብለን ሰርች ስናደርግ በዚህ መልኩ ይመጣልናል ማለት ነው። ከዛን ጎግል ኤአይ ስቱዲዮ እንከፍተዋለን ማለት ነው። ስንከፍተው እንደዚህ አይነት ፔጅ ያመጣልና እነዚህን ቲክ አድርገን ኮንቲኒው እንለዋለን ማለት ነው። ከዛም በኋላ በመቀጠል ምን እናደርጋለን ማለት ነው? እዚህ ጋር ቴክስት ኢንቱ ቪዲዮ ኢንቱ ኦዲዮ ዊዝ ጄሚናይ የሚለውን ክሊክ እናደርግና ከዛም በኋላ እንደዚህ አይነት ፔጅ ይወስደናል። እንደዚህ አይነት ፔጅ ላይ ጄሚናይ 2.5 ፕሮ ሪቪው ቲቲኤስ የሚለውን ክሊክ እናደርጋለን። ከዛም በኋላ ቻት ጂፒቲ ላይ እንሄድና ፕሮምፕታችንን እንወስዳለን ማለት ነው። ፕሮምፕታችንን በዚህ መልኩ ከወሰድን በኋላ ፕሮምፕታችሁ በአጋጣሚ ሲን ባይ ሲን ከሆነ ሰዓት ምናምን ካለው ቀን ካለው ማለት ከዚህ ሰዓት እስከዚህ ሰዓት የሚል ነገር ካለው ሙሉ ለሙሉ ታጠፉታላችሁ። ሙሉ ለሙሉ ሰዓቶቹን በዚህ መልኩ ታጠፉታላችሁ ከቻት ጂፒቲ ያመጣችሁትን ፕሮምፕት ማለት ነው። ይሄ ፕሮምፕት መጀመሪያ ላይ የጠየቅናት ቻት ጂፒቲ ነው የጠየቅነው ፕሮምፕት ነው ማለት ነው። ያንን ፕሮምፕት ኮፒ አድርገን አምጥተን እዚህ ጋር ፔስት እናደርገዋለን። ከዛም በኋላ መሀል ላይ ያሉትን ሰዓቶች በአጠቃላይ እናጠፋቸዋለን ማለት ነው። ካጠፋን በኋላ በዚህ መልኩ ታሪካቸውን በዚህ መልኩ ተቀምጧል ማለት ነው። ከዛም በኋላ የሚያነብልን ሰው እንመርጣለን ማለት ነው። የሚያነብልንን ሰው ስንመርጥ እያንዳንዳቸውን ድምጻቸውን እዚህ ጋር ክሊክ እያደረግን ድምጻቸውን በደንብ አድርገን እንሰማለን። ከዛም በኋላ ድምጻቸውን ደስ ያለንን ከሁሉም እንመርጣለን ማለት ነው። እኔ ይሄኛው መርጫለሁ። ስለዚህ በሱ ነው ታሪኩን ጄኔሬት እንዲያደርግልኝ የፈለኩት። እዚች ጋር ረን የምትለዋን ክሊክ አደርጋታለሁ ማለት ነው። ረን የምትለዋን ክሊክ ሳደርጋት በዚህ መልኩ ኦዲዮውን ጄኔሬት አድርጎልኛል ማለት ነው። ከዛ ዳውንሎድ አደርገዋለሁ። እዚህ ጋር 3 ነጥብ ነክቼ ዳውንሎድ አደርገዋለሁኝ። ስለዚህ ኦዲዮ ዳውንሎድ ሆኖልኛል ማለት ነው። ቪዲዮዎች በዚህ መልኩ ተዘጋጅተዋል። ኦዲዮም አለኝ። ኦዲዮም አዘጋጅቻለሁ። ስለዚህ የሚቀረኝ የመጨረሻው ስቴፕ ኤዲት የማደርግበት ሶፍትዌር ላይ ወስጄ ቪዲዮዎቹን ከኦዲዮ ጋር ማገናኘት ነው። ይሄ ደግሞ እናንተ በካፕከትም በፕሪሚየር ፕሮ በሌሎችም ኤዲት የምታደርጉባቸው ሶፍትዌሮች ላይ ታስገቡና ወይም ኤዲት የምታደርጉባቸው አፕሊኬሽኖች ላይ አስገብታችሁ ቪዲዮን ከኦዲዮ ታገናኛላችሁ ማለት ነው። በዚህ መልኩ እኔ ፕሪሚየር ፕሮ ላይ ነው እያገናኙ ያለሁት በኮምፒውተር ስለሆነ እየሰራው ያለሁት። ስለዚህ እናንተ ካፕከት ላይም የተለያዩ ሶፍትዌሮች ላይ መጠቀም ትችላላችሁ። በዚህ መልኩ ኦዲዮን ከቪዲዮ ካገናኛችሁ በኋላ ይሄን የመሰለ ፊልም ታገኛላችሁ ማለት ነው። They find a massive stone drum, cracked and dark. Hiram touches it. The beat stops. በመጨረሻም ኤክስፖርት እናደርገዋለን ማለት ነው። ኤክስፖርት ካደረግን በኋላ ደግሞ ይሄን የመሰለ ፊልም አግኝተናል ማለት ነው። ይህንን ይመስላል። እጅግ የሚገርም ጥቅም እንዳገኛችሁበት ተስፋ አደርጋለሁኝ። ቀጣይ ደግሞ በሌሎች በሚገርሙ ቪዲዮዎች በዚሁ ቻናል እንመለሳለን ማለት ነው። አሁንም ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ ያላደረጋችሁም ላይክ አድርጉ። ሀሳባችሁን ትንሽም ትሆን ትልቅ ኮሜንት ቦክስ ላይ ያስቀምጡልኝ። በዚያ አስተካክዬ ቀጣይ እንዳቀርብላችሁ ማለት ነው። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።